40 ዓመት 30 ዓመት 35 ዓመት ከጃችን የወጡ እኛ የደረስንባቸው በመረጃ ማለት ካርታዎችን በማውጣት ቤቱ እንዲመለስላቸው ለማድረግ ከፍተኛ ጥረት አድርገዋል። ወደ ፍርድ ቤት ሲኬድ ደግሞ እነዚህ መረጃዎች የጠፉበት አግባብ ነው ያለው። በሊዝ እንደተሰጠ ይዞታ ተሸንሽኖ ለሌላ አካል ተሰጥቷል የሚል መረጃ አገኘ። እነዚህ ሁሉ አመላካሽ ነገሮች ባሉበት ነው እንግዲህ ይዞታው የኔ ነው በማለት በህገወጥ መንገድ ካርታ እንዲወጣ ተደርጎ ወደ ግለሰቦች እንዲተላለፍ የተደረገው። የኪራይ ቤቶች ቤት ይገባኛል የማይል የለም ማለት ነው። ለምንድን ለመንግስት እንደዚህ ወገባችሁን ይዛችሁ የምትከራከሩ ወይስ ሌላ የሚሰጣችሁ ጥቅም አለ ሁላ ትባላላችሁ? ህገወጥ በሆነ መንገድ ውዛ ያሉትን ሰዎች አሳስተው ይህንን ቤት ወደ ግላቸው ለማዞር ችለው ነበር። ብዙ በጣም አሰልቺ ማስፈራሪያ ማባባያ ብዙ ነገሮች ነበሩ። ክርክር በማድረግ ውሳኔ ለማስወሰን ችለናል ማለት ነው። ብዙዎቹን አስፈልሰናል። በህገወጥ ሰነድ የይዞታ ባለቤት ለመሆን የሚያደርገው ጥረት ከዚህ ድርጊታቸው እንዲቆጠቡ መስከረም 2967 ዓመተ ምህረት ዘውዳዊው ያስተዳደር ስርዓት ማብቃቱን ተከትሎ ወደ ስልጣን የመጣ ወታደራዊ መንግስት ትርፍ ቤቶችና ይዞታዎች በመንግስት እንዲወረሱ የሚደነግግ አዋጅ ይፋ አደረገ። የተወረሱ ቤቶችንና ይዞታዎችን ለማስተዳደር ሲባልም የኪራይ ቤቶች አስተዳደር ድርጅት በምህፃሩ ኪቢአድ ተቋቋመ። ዋናው መነሻ አዋጅ 4767 የከተማ ትርፍ ቤትና ቦታዎች አዋጅ ነው መነሻው። ከዛ በፊትም በተለያዩ ሚኒስቴር መስሪያ ቤቶች ጣሊያን በፊት ሲጠቀምባቸው የነበሩ መኖሪያዎችና ቢሮዎችን ጣሊያን ከሀገራችን ወራ ከተሸነፈ ከወጣች በኋላ እነሱን ቤቶች ተረክበው ከማስተዳደር ይጀምራል። ከአዋጅ 47 ቀደም ብሎ ማለት ነው። ከዛ በኋላ እንግዲህ በተለያዩ አደረጃጀቶች በተለያዩ ተጠሪ ሚኒስቴር መስሪያ ቤቶች እንግዲህ አብሮ ሲሰራ ቆይቶ እድሜው ግማሽ ምዕተ ዓመት እያስቆጠረ ይገኛል። ኪራይ ቤቶች አስተዳደር ድርጅት እስካሁኑ ፌደራል ቤቶች ኮርፖሬሽን ስያሜና አደረጃጀት የዘለቀ ለግማሽ ምዕተ ዓመት የተጠጋ ተቋማዊ ታሪክና ህዝባዊ አገልግሎት በበርካታ ውስብስብ ችግሮች የሚታወቅ ዘመናዊነት የራቀው ቤት ነበር የቀድሞው የኪራይ ቤቶች አስተዳደር ድርጅት ያሁኑ ፌደራል ቤቶች ኮርፖሬሽን። ሆኖም መንግስት የተቋሙን አስፈላጊነት በውል በመረዳቱ ተጨማሪ ስልጣንና ተግባራት ታክለውለት በ2009 ዓ.ም በሚኒስትሮች ምክር ቤት ደንብ ቁጥር 398 ህዝባር 2009 ዓ.ም መሰረት ፌደራል ቤቶች ኮርፖሬሽን ተብሎ የመንግስት የልማት ድርጅት ሆኖ በአዲስ መልክ ተደራጀ። በዚህ በ27-28 ዓመቱ እንግዲህ ተቋሙን ጥያቄ መጠየቅ እንጂ ችግርህ ምንድነው ተብሎ ይሄ ተቋም በጣም አስፈላጊ ነው መደገፍ አለብን ቁልፍ ችግር ነው የሚፈታው የሚለው ብዙም ትኩረት ያላገኘ ተቋም ነበር። ነገር ግን የፍላጎትና የአቅርቦት መጠኑ በጣም ጋፑ እየሰፋ ሲመጣ መንግስትም ይህን ጋፕ ሊሞላ የሚችለው ተቋም ነው ብሎ እንደገና ቆም ብሎ በማሰብ በሚኒስትሮች ምክር ቤት ደንብ ቁጥር 398 2009 የመንግስት የልማት ድርጅት ኮርፖሬሽን ሆኖ እንዲመሰረት አደረገ። ያም ብቻ አይደለም 27-28 ዓመት አቁሞ የነበረውን የቤት ግንባታ መልሶ ተለቆም በመስጠት በአዲስ መልክ ተደራጅቶ በተለይ ባለፈው ሀገራዊ ሪፎርሙን ተከትሎ አዳዲስ የለውጥ አመራሮች ተመድበው
ሆሊስቲክ የሆነ ወይንም ሁሉን አቀፍ የተቋም ግንባታ ሪፎርም አዲስ አመራሮች አቅዶ በመተግበር በአጭር ጊዜ ውስጥ ተቋሙን ከውድቀት ጉዞ ወደ ስኬት ከፍታ የሚለውጡ የሚጨበጡ የሚዳሰሱ ተጨባጭ ለውጦች እየተመዘገቡ ይገኛሉ። በሀገራዊ ለውጡና ሪፎርሙ እንደ አዲስ የተወለደውና አዳዲስ የለውጥ አመራሮችን ያገኘው ፌደራል ቤቶች ኮርፖሬሽን በተቋሙ ለበርካታ ዓመታት የዘለቁና የተከማቹ ስብስብ ችግሮችን መፍታት ላይ አትኩሮ ራሱን በሀገራዊ ለውጥና ሪፎርም ሀዲድ ውስጥ አስገባ። ሀገራዊ ሪፎርሙ ከወለዳቸው ተቋማት መካከል ተጠቃሽ ተቋምም ለመሆን በቃ። መጀመሪያ የኢንዱስትሪ ሰላም ነው መምጣት ያለበት። ሰራተኛውና አመራሩ ሀገራዊ ለውጡን ተከትሎ እንደ ሀገር እንደ ዜጋ ከኛ ምንድነው የምንጠበቀው የተግባርና ያሳሰብ አንድነት ማምጣት ግዴታ ነው የሚሆነው። ማኔጅመንትና ሰራተኛ ማህበሩ አመራሮች ማኔጅመንቱና ሰራተኛው በደንብ ለአንድ ዓላማ ለአንድ ግብ ኃይል ማሰባሰብ ስራ ነው መጀመሪያ የተሰራው ማለት ነው። ይህ ግዙፍ የልማት ድርጅት ዘመናዊ የቤት አስተዳደር ስርዓትን በመዘርጋት ስኬታማ የልማት ፕሮግራም በማካሄድ ገቢውን በከፍተኛ ሁኔታ በማሳደግ የውስጥ አሰራሩን በማዘመን ሁሉን አቀፍ ሪፎርም አካሂዷል። የዛሬው ትኩረታችን ግን በሪፎርሙ በህግ አገልግሎት ረገድ የተገኙ ውጤቶችን ብቻ የሚያስቃኝ ይሆናል። ከተቋማዊው ሪፎርም አስቀድሞ የሚያስተዳድራቸውን ቤቶች ቁጥር በውል ባለማወቁ፣ የቤቶችን መረጃ በአግባቡ አደራጅቶ ባለመያዙ፣ የህልውናው መሰረት የሆኑት ቤቶች ከኮርፖሬሽኑ እጅ እየወጡ በግለሰቦች በመያዛቸው በተቋሙ ህልውና ላይ አደጋ መደቀኑ ግልጽ ነበር። የተቋሙ አሰራር ዝርክርክና ኋላ ቀር ስለነበር የመንግስትና የህዝብ ሀብት የሆኑት በርካታ የተቋሙ ቤቶችና ይዞታዎች በግለሰቦች እጅ እንደገቡ የሚያመለክት ውጤት ኮርፖሬሽኑ ባካሄደው ጥናት ማረጋገጥ ቻለ። ሀብትና ንብረቱ አንዱ ከእጁ የሚወጣበት አግባብ የተደራጀ መረጃ ያለ መኖር፣ ያሉት መረጃዎች ዘመናዊ በሆነ አሰራር ስላልተያዙና ስላልተደገፉ ናቸው የሚል መነሻ አርገን እዚህ ኤሪያ ላይ መስራት ያለብንን ስራ መስራት አለብን ነው። ከዚህ ኤሪያ መረጃዎችን በማደራጀት በፊት ቤቶች የተወረሱበት ቅጻቅጾች፣ ፎርሞች፣ የህግ ማቀፎች የማጥፋት ስራ ነው ሲሰራ የነበረው ማለት ነው። ቅርንጫፍ ይጠፋል፣ ከዋናው መስሪያ ቤት ይጠፋል። ቤት ይገባኛል የማይል የለም። የክራይ ቤቶች ቤት ይገባኛል የማይል የለም ማለት ነው። ሌላው ቀርቶ ለግንባታ የመረጥናቸው ቦታዎች ግንባታ ከጀመርን በኋላ የምንቆምበት አግባብ ነበሩ ማለት መጀመሪያ አካባቢ። ስለዚህ ወደ ፍርድ ቤት ስኬት ደግሞ እነዚህ መረጃዎች የጠፉበት አግባብ ነው ያለው። ያሉትም ደግሞ የት እንዳሉ አይታወቅም። በጣም የተዝረከረከ የአርካይቭ ማኔጅመንት ነበር። የሰራተኛ ስነ ምግባርም በዛ ልክ የተቃኘና ለአንድ ዓላማ ያሳለፈና አንድ ቤት ስናጣ የመንግስትና ህዝብ ምን ያህል ያጣሉ የሚል ነው ግንዛቤም ያን ያክል ያልዳበረ ስለነበር እነዚህ መረጃዎች የማደራጀት በአብዛኛው ከ50% ያላነሰ ቤቶቻችንም ደግሞ የባለቤትነት ካርታ እንኳን ያልነበራቸው ናቸው። ታዲያ ኮርፖሬሽኑ በሚኒስትሮች ምክር ቤት በ2009 ዓ.ም እንደ አዲስ ሲቋቋም ከተሰጡት ኃላፊነቶች መካከል በፌደራል መንግስት ቤቶችና ይዞታዎች ላይ የሚፈጸሙ ህገወጥ ድርጊቶችን በመከላከል የህዝብንና የመንግስትን ጥቅም ማስከበር ብሎም አስፈላጊውን ህጋዊ እርምጃ መውሰድ የሚል አንኳር መንግስታዊ ኃላፊነት ይገኝበታል። ይህንኑ ኃላፊነት በአግባቡ ለመወጣት የተቋሙ የህግ አገልግሎት ኮርፖሬሽኑ ባካሄደው ሪፎርም በፈጠረው የማስፈጸም አቅም የህዝብንና የመንግስትን ጥቅም በማስጠበቅ ላይ ይገኛል። እንግዲህ ችግሮቹን ከለየን በኋላ ያደረግናቸው ምንድነው? አሰራር ላይ የሚታዩ ችግሮች ምንድናቸው? አጠቃላይ ደግሞ የህግ ክርክር ትልቅ ይዞታዎች ጋር ተያይዞ መሆኑ ጋር ተያይዞ ምን ክርክር የምናደርግባቸው መሆኑ ጋር ተያይዞ ዶክመንቶች ጋር በጣም ጥንቃቄ መኖር ስለነበረባቸው ሌሎች መደራጀት ያለባቸው ነገር በማደራጀት ለምሳሌ ፌደራል ቤቶች ኮርፖሬሽን ቀደም ሲሉ ባሉት ይዞታዎች ላይ ካርታ አልነበራቸው። ካርታ እንዲወጡ በማድረግ መብትን በተገቢው መልኩ ለማስወሰን የሚረዱ መሆኑ ጋር ተያይዞ እነዚህ ካርታ ይዞታዎችን የመለየት ካርታ እንዲወጡ የማድረግ በርካታ ስራዎች ተሰርተዋል። ይህንን ስራ ለማሳካትና የተቋሙ ሀብትና ንብረት ከእጅ እንዳይወጡ ሁለተኛ
ከፍትህ አካላት ጋር ጠንካራ ቅንጅታዊ አሰራር መፍጠር ማለት ነው። እንደተለመደው ደግሞ የይዞታ ይገባኛል ጥያቄዎች ይቀጥላሉ። እነሱ ከአንደርስታንድ ካላረጉንና ካልተገነዘቡን የማሸነፍ አቅባችን ወይንም ደግሞ የኛን ሁኔታ ሊረዱ ስለማይችሉ ከፍተኛ ፍርድ ቤት እስከ ዋናው አቃቢ ሕግ ድረስ የግንዛቤ መፍጠር ስራ በአዋጅ 47 የተወረሱ የህግ ማዕቀፎች በጣም ብዙ ናቸው። በየጊዜው አመንድመንት የተሰራላቸው እነሱን ግንዛቤ እንዲያገኙ በማድረግ ሰፊ እንቅስቃሴ ነው ያደረግነው። በዚህም መሰረት ኮርፖሬሽኑ መረጃዎችን በመሰብሰብና በማደራጀት በህገወጥ መንገድ ለዓመታት በግለሰቦች እጅ የቆዩ በርከት ያሉ የመንግስት ቤቶችና ይዞታዎችን ለማስመለስ በፍርድ ቤት ለአስጨራሽ የፍልሚያ ክርክሮችን በማካሄድ በቢሊየን ብር ዋጋ የሚገመቱ ይዞታዎችንና ቤቶችን እያስመለሰ ይገኛል። መረጃ አደራጅተናል። ከፍትህ አካላት ጋር ቅንጅት ፈጥረናል። ይህንን ደግሞ የሚፈጽመው ሰው ነው ማለት ነው። ስለዚህ በፍርድ ቤት ተከራክሮ የማሸነፍ አቅማችንን ሊያጠናክሩ የሚችሉ ሊያሸንፉ የሚችሉ ጠንካራ የህግ ዲፓርትመንት፣ ጠንካራ ነገረፈጅ፣ ሰልፍለስ ሆኖ ከራስ ጥቅም የህዝብ ጥቅም የመንግስት ጥቅም ይሻለኛል ብሎ ራሱን አሳልፎ የሰጠ ለእውነት የቆመ አደረጃጀት ነገረፈጅ መልምሎ ግንዛቤ ሰጥቶ ከራስ ያለፈ ለሀገር ጥቅም መቆም የሚለውን ነገር ማደራጀት ነበር። በዚህ አግባብ እንግዲህ እውነት ለመናገር በፊት ሌላ ተቋምም በፍርድ ቤት ተከራክሮ የሚያሸንፍ ልሸነፍልህ ስንት ትከፍለኛለህ ነበር የሚባለው ማለት። የኛ ተቋም ታሪክም ከዚህ ብዙም በፊቱ ከዚህም ለየት ያለ አልነበረም። ወደ ክርክር ከመግባታቸው በፊት በክርክሩ በቂ የሆነ ክርክር ዝግጅት አድርገው በቂ የሆነ ክርክር እንዲያደርጉ እስከ ዳይሬክተሮቹ ጭምር ውይይት በማድረግ ነው እንትኖች ፋይሎች በዛ አይነት አግባብ እንዲመሩ የማድረግ ሌሎች አዳዲስ ባለሙያዎችን ደግሞ እንዲካተቱ የማድረግ ስልጠና በተለያየ ሁኔታዎች ደግሞ ያቀማቸውን እንትናቸውን ክህሎታቸውን እንዲያሳድጉ በስልጠና በተለያዩ መንገዶች ስልጠና እንዲያደርጉ አድርገናል። ሪፎርሙን ስንጀምር 50 ቤት ነበር የማሸነፍ አቅማችን ማለት ነው። 2 ኬዝ አቅርበን አንድ እናሸነፋለን አንድ እንሸነፋለን ማለት ነው። አሁን በደረስንበት በመጀመሪያ በመደበኛ ክርክር ራሱ 93% የማሸነፍ አቅም ደርሰናል። 7% የቀረችዋም ለሚቀጥለው የችሎት እርከን ይግባኝ እንጠይቃለን። ለከፍተኛ ፍርድ ቤት፣ ለሰበር፣ ለፌዴሬሽን ምክር ቤት ቋሚ ኮሚቴ እናቀርብና 100% መድረስ አለብን ብለን ነው እየሰራን ያለነው። ይህ አርአያነት የተሞላበት የአገርን ጥቅም ከግል ፍላጎትና መሻት የማስቀደም አብነታዊ ተግባር የፌደራል ቤቶች ኮርፖሬሽን አሁናዊ ገጽታ ማሳያ ነው። ክቡራትና ክቡራን፣ ኮርፖሬሽኑ በየደረጃው ከሚገኙ ፍርድ ቤቶች እስከ ፌዴሬሽን ምክር ቤት ድረስ ከህገወጥ ግለሰቦች ጋር ጠንካራ ክርክር በማድረግና ውሳኔ በማሰጠት የህዝብንና የመንግስትን ጥቅም ያስከበረበትን አብነታዊ ተግባር ቀጥለን እንመልከት። እነዚህ ይዞታዎች ከ30ና 40 ዓመታት በላይ በህገወጥ መንገድ ከጥቅመኞች ጋር በመመሳጠር በግለሰቦች እጅ ቆይተው ኮርፖሬሽኑ ባደረገው ጠንካራ የፍርድ ቤት ክርክር የተመለሱ መሃል አዲስ አበባ ላይ የሚገኙ ሰፋፊ ይዞታዎች ናቸው። ይህ የምንመለከተው የተንጣለለ ሰፊ ይዞታ በቂርቆስ ክፍለ ከተማ በቀድሞ ወረዳ 20 ቀበሌ 45 የቤት ቁጥር 735 ቄራ አካባቢ ይገኛል። የይዞታው ስፋት 11114.31 ካሬ ሜትር ነው። በበርታ ኮንስትራክሽን ድርጅት ያላግባብ ተይዞ የቆየ የቀድሞው ባለ ንብረት ቦታውን በሚያዝያ ወር 1960 ዓ.ም በተደረገ የቤት ኪራይ ውል ለአንድ ጣሊያናዊ ህንፃ ተቋራጭ ማለትም ኤምፐርሲት ሪቼ ኮንስትራክሽን ዋና መስሪያ ቤት ያከራያሉ። ይሁንና የከተማ ቦታንና ትርፍ ቤትን የመንግስት ንብረት ያደረገው አዋጅ ቁጥር 47/67 ሐምሌ 1967 ዓ.ም ሲታወጅ ቤቱ ከአዋጁ በፊት ለድርጅት ሥራ ተከራይቶ የድርጅት ቤትና ኪራይ ቀመስ በመሆኑ በአዋጅ አንቀጽ 16/1 እና 20 መሰረት በመንግስት ተወርሶ የቀድሞ የአከራይና ተከራይ ግንኙነት ተቋርጦ የተከራይ ግንኙነት ከመንግስት ጋር እንዲሆን ተደረገ። ቀደም ሲል ኤምፔሪስት ሪቼ ተብሎ ተከራይቶት የነበረው በ1971 ዓመተ ምህረት ቤቱን ለቆ ሲሄድ
ከዚህ ቀጥሎ ቤቱን ይዞ ሲገለገልበት የነበረው ክራይ እየከፈለ አይደለም፣ ክራይ ሳይከፍል ቤቱን ይዞ ሲገለገልበት የነበረው አንድ የመንግስት መስሪያ ቤት የቀድሞ የኢትዮጵያ መንገዶች ባለስልጣን የነበረ ድርጅት ነበረ። ይሄ ድርጅት የመንግስት ድርጅት ነኝ በሚል የቤት ክራይ ባለመክፈሉ በተደጋጋሚ ደብዳቤ ተጽፎለታል። ለኮርፖሬቱ ተጠሪ የነበረው የቀድሞ ስራና ቤት ሚኒስቴር የቤቱን የሚይዝ ከሆነ የቀድሞ የመንገዶች ባለስልጣን በቤቱ መገልገል የሚቀጥል ከሆነ የቤቱን ኪራይ እየከፈለ ውል ሞልቶ እንዲጠቀም ትዕዛዝ እንዲሰጥ አሳስበን ነበር። በዚህ መሰረት ተደጋጋሚ ማሳሰቢያ ተሰጥቶታል። ነገር ግን የቤቱን ኪራይ እየከፈለ ውል ሞልቶ በህጋዊ መንገድ ለመቀጠል ፈቃደኛ ባለመሆኑ ኪራዩን አስከፍለን ውዝፍ የቤት ኪራዩን አስከፍለን ቤቱን ለመረከብ በመንገዶች ባለስልጣን ላይ በ1987 ዓመተ ምህረት ክስ መስርተናል። ከዚህ በኋላ ነው እንግዲህ ቤቱን ይዞ የሚገለገለው የትኛው አካል እንደሆነ ለመለየት ይዞታውን የሚያስተዳድረው የቀድሞ የኪራይ ቤቶች አስተዳደር ድርጅት የአሁኑ ፌደራል ቤቶች ኮርፖሬሽን ቅርንጫፍ ጽሕፈት ቤት በቀን 8ኛ ወር 97 ዓመተ ምህረት በጻፈው ደብዳቤ በርታ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ቤቱን በህገወጥ መንገድ ይዞ እየተገለገለበት መሆኑን በመግለጽ ኮርፖሬሽኑ ውዝፍ የቤት ክራይ አስከፍሎ ቤቱን ለመረከብ በ25/10/2000 ዓመተ ምህረት በበርታ ኮንስትራክሽን ላይ ክስ መስርቶ በጉዳዩ ላይ ሰፊ ክርክር አደረገ። በርታ ኮንስትራክሽን በቀድሞ በደርግ መንግስት በአዋጅ ቁጥር 2668 መሰረት ተወርሶ ነበር። ተወርሶ በርታ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር የሚለው ተቀይሮ በርታ ኮንስትራክሽን ድርጅት በሚል የመንግስት ንብረት ሆኖ በቀድሞ የመንገዶች ባለስልጣን ስር ይተዳደር ነበር። የቀድሞ የመንገዶች ባለስልጣን ስር ሆኖ የሚተዳደረው በርታ ይሄንን ሰፊ ግቢ በዋና መስሪያ ቤትነት ይዞት ይገለገል ነበር። ከደርግ መንግስት ለውጥ በኋላ በኢህአዴግ ዘመነ መንግስት የቀድሞ የበርታ ኮንስትራክሽን ኃላፊነቱ የተወሰነ ባለቤቶች ቤቱ እንዲመለስላቸው ለኢህአዴግ መንግስት አቤቱታ አቅርበው በ1985 ዓመተ ምህረት እንዲመለስላቸው ሲፈቀድ ይሄ ቤት የራሳቸውን ንብረት በማስመሰል ቀላቅለው ይዘውት ነበር። በዚህ አግባብ ነው በርታ ኮንስትራክሽን ቤቱን ቀላቅሎ ከያዘ በኋላ በቂርቆስ ክፍለ ከተማ ያሉ የመሬት አስተዳደር ኃላፊዎችን በማሳሳት በ1992 ዓመተ ምህረት ካርታ ወጥቶ በእጁ ይዞ ነበር። በስሙ ካርታ ወጥቶ ይዞ ነበር። ብርቱ ክርክር ከተደረገ በኋላ ጉዳዩን በይግባኝ የያዘው የፌደራል ከፍተኛ ፍርድ ቤት በአዋጅ የተወረሰ በመሆኑ በርታ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ያለበትን ዕዳ ከፍሎ ቤቱን ለቆ እንዲያስረክብ በቀን 36ኛ ወር 2007 ዓ.ም በዋለው ችሎት ውሳኔ ይሰጣል። ነገር ግን በርታ ኮንስትራክሽን ጉዳዩን ለፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቀረበ። ችሎቱም ከፍተኛው ፍርድ ቤት የሰጠውን ውሳኔ ሽሮ የፌደራል የመጀመሪያ ደረጃ ፍርድ ቤት በድጋሚ ግራ ቀኙ የሚያቀርቡትን ማስረጃና ክርክር ሰምቶ እንዲወስን በመመሪያ ጉዳዩን መልሶ ውሳኔ ለኮርፖሬሽኑ ሰጠ። ነገር ግን በርታ ኮንስትራክሽን ጉዳዩን ለፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቀረበ። ችሎቱም ከፍተኛው ፍርድ ቤት የሰጠውን ውሳኔ ሽሮ የፌደራል የመጀመሪያ ደረጃ ፍርድ ቤት በድጋሚ ግራ ቀኙ የሚያቀርቡትን ማስረጃና ክርክር ሰምቶ እንዲወስን በመመሪያ ጉዳዩን መልሶ ውሳኔ ለኮርፖሬሽኑ ሰጠ። ከዚህ በኋላ ጉዳዩን የተመለከቱት ጠቅላይ ፍርድ ቤቱም ሆነ ሰበር ሰሚ ችሎቱ ቤቱ በአዋጅ አግባብ ከወይዘሮ ብዙነሽ ክብረት የተወረሰ መሆኑን አረጋግጦ ቤቱን እንድንረከብ ውሳኔ ሰጥቷል። ነገር ግን በርታ ኮንስትራክሽን ይሄን ውሳኔ በመቃወም ለሕገ መንግስት አጣሪ ጉባኤ አቅርቧል። ሕገ መንግስት አጣሪ ጉባኤም ጉዳዩን አይቶ በአግባቡ በአዋጅ 4767
መሰረት የተወረሰ ቤት መሆኑን አረጋግጦ እኛን ሳይጠራ ወስኖባቸዋል። ብዙውን ጊዜ አንደኛ ደረጃ ላይ እንሸነፋለን። ተሸንፈናል ብለን አናውቅም። ከፍተኛ ፍርድ ቤት እንሄዳለን። እዛም ብንሸነፍ አንቆም። ምንድነው የኛ ክፍተት ብለን እያንዳንዷን ፍርድ ቤት ውሎ በሳምንት ውስጥ እንገመገምና የኛ ስህተት ነው በእኛ ላይ እንዲወሰን የተደረገው ወይስ የሌላ አካል ጫና ነው የምንለው። ምን አይነት መረጃ ነው ይዘህ የተከራከርከው? መረጃው ክፍተቶች ነበሩበት ወይስ አልነበሩበትም? መጀመሪያ ወደ ውስጥ ነው የምናየው ማለት ነው። እዛ አካባቢ ክፍተት ከሌለ ከውጪ ከሆነ ጫናው እንደተለመደው ለምሳሌ አዋጅ 4768 ማስፈጸሚያና ያለ አግባብ የተወረሱና ከአዋጁ ውጪ በተለያዩ አፈቀላጤዎች ወረቀቶች የተወረሱትን በተለያዩ ጊዜ በደርግ መንግስትም በኢህአዴግ መንግስትም ሶስት ፕራይቬታይዜሽን የሚባል ኤጀንሲ ተቋቁሞ ለመጨረሻ ጊዜ ተዘግቷል አይታይ ተብሎ በፍርድ ቤትም ሌላ አካልም ማለት ነው እሱ ራሱ መልሶ የሚያዩበት ሁኔታ ነበር። ለፍትህ አካልም ደግሞ እነዚህ ነገሮች ኮሚትመንት መግባት ትልቅ ለውጥ መምጫ አንዱ ኤሪያ ነው ተብሎ በማግባባት ነው እንግዲህ የሰራ ነው እንጂ ጉዞ በጣም አሰልቺ ማስፈራሪያ ማባባያ ብዙ ነገሮች ነበሩ የሚለውን ለማንሳት በዚህ ያረካው ኮርፖሬሽኑ አስፈላጊውን መረጃና ማስረጃ ማደራጀቱን ቀጥሎ ሌላኛውን ሰፊ የህግ ክርክር አካሄደ። ይዞታው ደግሞ በአዲስ አበባ ከተማ በቀድሞ ወረዳ 20 ቀበሌ 40 የቤት ቁጥር 832/5 የሚገኝ ነው። በዚህ የይዞታ ይገባኛል የክርክር ሂደት ታዲያ የቀድሞ የህንጻው ባለቤት ወራሾች ነን የሚሉ ግለሰቦች ህንጻው ከአዋጅ ውጪ የተያዘብን ስለሆነ እንዲመለስልን ሲሉ ለኢትዮጵያ ፕራይቬታይዜሽን ኤጀንሲ በማመልከታቸው ኤጀንሲው ቤቱ እንዲመለስላቸው ውሳኔ ይሰጣል። ይህ የግለሰቦቹ ሀብት መሆኑ ስለተረጋገጠ እንድታስረከቡ የሚል ትዕዛዝ ነበር ሁሉ የነበረው ማለት ነው። እንግዲህ ይህ በቀድሞ የከተማ ቦታና ትርፍ ቤትን ለመንግስት ለማድረግ ባወጣው እንኳን በውሳኔው መሰረት ቤቶችን የተረከበ ቢሆንም ወራሽ ነን ባዮች የተሳሳተ ማስረጃ አቅርበው ጉዳዩን ለኢትዮጵያ ፕራይቬታይዜሽን ኤጀንሲ ከመምሪያ እስከ ስራ አመራር ቦርድ እንዲሁም ከከፍተኛ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ብሎም እስከ ፌደሬሽን ምክር ቤት የህገ መንግስት አጣሪ ጉባኤ ክርክር ቢያደርጉም ህንጻው በአዋጅ ቁጥር 47/67 ድንጋጌዎች መሰረት በአግባቡ የተወረሰ የመንግስት ንብረት መሆኑን በመግለጽ የኢፌዴሪ ፌዴሬሽን ምክር ቤት ሐምሌ 8 ቀን 2014 ዓ.ም ባከናወነው መደበኛ ስብሰባ የህገ መንግስት ትርጉም አያስፈልገውም በማለት ኦሜድላ ሆቴል ሲገለገልበት የነበረው ህንጻ ላይ የመጨረሻ ውሳኔ ሰጠ። የፌዴሬሽን ምክር ቤት ጉዳዩን በመመርመር የፌደራል ቤቶች ኮርፖሬሽን ቤቱን ተረክቦ እንዲያስተዳድር ውሳኔ አስተላልፏል። በመሆኑ በዚህ መሰረት እንግዲህ ተረክበን የፌደራል ቤቶች ኮርፖሬሽን ኦሜድላ ተብሎ የሚጠራውን ሆቴል ተረክቦ እያስተዳደር ነው የሚደረግ ይዞታ ነው። ትልቅ ይዞታ ነው። ቀደም ሲልም ትልቅ በአካባቢው ላይ ብዙ ሲለመድ የሚታወቅ ብራንድ የሆነ እንትን ነው ይዞታ ነው። በመሆኑም ይህ ይዞታ በአሁኑ ሰዓት በፌደራል ቤቶች ኮርፖሬሽን እያስተዳደረው ይገኛል ማለት ነው። 40 ዓመት 30 ዓመት 35 ዓመት ከእጃችን የወጡ እኛ የደረስንባቸው በመረጃ ማለት ብዙዎቹን አስፈልሰናል። ፈጣሪ ረድቶ እንግዲህ ይህ ቤት ረጅም ዕድሜ ከማስቆጠሩ አንፃር መረጃ እያያዙ እንደከመከመኑ አንፃር ያልደረስንባቸው አሁንም በሂደት ላይ ያሉ አሉ። በቅርቡም ብዙ ያለስመለስናቸው አዲስ አበባም ድሬዳዋም አሉ። አሁንም ይቀራሉ ብለን ነው የምናስበው። የኛ ኮሚትመንት እንግዲህ መረጃ ያላቸውን ሰዎች ጡረታ የወጡትን ሰዎች ሁሉ እየመለስ እዚህ ላይ ምን ሐሳባለ የቅርንጫፉ ሲደራጁ ከዛም ጊዜም መረጃዎች ወይም ሰነዶች ሲዘዋወሩ ቤት እንኳን ኮፒ አድርጎ ያስቀመጠ ግለሰብ ሰራተኛ እስከዛ ድረስ እየፈለግን ነው ከስም መሰረታውና አሁንም 100% ሁሉ ነገር አጥርተናል የሚል መነሻ አለን። እነዚህ የጀመርናቸው ነገሮች ግን ትልቅ አቅም ነው የሚሆኑ ማለት ነው። እውነት ይዛና ብዙዎቹ እኮ ካርታ ይወጣባቸው ናቸው። በፕራይቬታይዜሽን ኤጀንሲ እኮ ኮንፊርም ተደርጎ ያንተ ንብረት ነው የተባሉት ናቸው። ወደ ኋላ ሄደን መረጃ አሰባስበን ከየቤቱ ከየመዝገብ ቤቱ ጡረታ የወጡ ሰዎች መረጃ እነማን ናቸው ያሉት እያልን ነው በየቤቱ እየዞርን ይህንን ያሳካ ነው ማለት ነው። ህብረተሰቡ
በእንደዚህ አይነት መልኩ ይዞታዎች በህገወጥ መንገድ በተሳሳተ ሰነድ በህገወጥ ሰነድ የይዞታ ባለቤት ለመሆን የሚያደርገው ጥረት ከዚህ ድርጊታቸው እንዲቆጠቡ፣ ሁለተኛ በእንደዚህ ይዞታዎችም ደግሞ ከዚህ በህገወጥ መንገድ በመጣው ሰነድ መነሻ በማድረግ ሊመጣ እንደሚችል በመረዳት ጥንቃቄ ማድረግ እንዳለባቸው ጭምር ነው። የፍትህ አካሉም ደግሞ የሚቀርብለትን ሰነድ ማስረጃ ሲመዝን እንደዚህ አይነት ሰነዶች ተጨበርብረው በተለያዩ መንገዶች ሊመጡ እንደሚችሉ በመረዳት ተገቢውን ምርመራ ማስረጃ ምዘናን መርህን ተከትሎ ተገቢውን ምርመራ በማድረግ ተገቢውን ውሳኔ ይሰጣል መስጠት አለበት የሚለውን መልእክት ነው ማስተላለፍ። ከህገ ወጦች ጋር የሚደረገው ትንቅንቅ ቀጥሏል። በተቀነባበረ ሴራ ተወስዶ ላለፉት 30 ዓመታት በህገ ወጦች እጅ ገብቶ የቆየው ይዞታ ደግሞ 1500 ካሬ ሜትር ስፋት ያለውና በቂርቆስ ክፍለ ከተማ ወረዳ 21 ልዩ ስሙ አፍሪካ ህብረት ተብሎ በሚጠራው አካባቢ የሚገኝ ነው። ይህንን ሰፊ ይዞታ ከህገ ወጥ ግለሰቦች ለማስመለስ ዓመታትን ያስቆጠረ እልህ አስጨራሽ ፍልሚያ ክርክር ማድረግ የግድ ሆነ። ለመሆኑ ይህ ሰፊ ይዞታ እንዴት ከኮርፖሬሽኑ እጅ ወጣ? የህዝብ ጥቅም ወይንስ የግል ጥቅም? የሀገር ፍቅር ስሜት መላበስን፣ ለህዝብ መንቆርቆርን ሚዛን ላይ የሚያስቀምጥ እውነተኛ ውሳኔን የሚሻ ጥያቄ። 176 የሚባለው የቤት ቁጥር ቀደም ሲል የቤቱ ባለቤት የነበሩት ከአዋጅ በፊት ማለት ነው ከ1967 በፊት የቤቱ ባለቤት የነበሩት ወይዘሮ ፈርቃና አየለና ወንድማቸው አቶ ሙሴ አየለ የሚባል የጋራ ንብረታቸው ነው። እንደምትመለከተው ይዞታው ስፋቱ ደግሞ 1500 ካሬ ሜትር ነበረ። የነሱ ቦታ ነው፣ ካርታ ነበረው፣ ምን ነበረው። ነገር ግን ይህ ቤት ኪራይ ቀመስ ስለሆነ በአዋጁ አንቀጽ 20 ንዑስ አንቀጽ 2 መሰረት መንግስት በትርፍነቱ በ1967 ዓ.ም የአዋጅ ቁጥር 4767 በተለምዶ የሚባለው ትርፍ ቤትንና ትርፍ ቦታን ለመንግስት ለማድረግ በወጣው አዋጅ ወደ መንግስት ሊገባ ችሎ ነበር። አዋጅ ቁጥር 47/67ን ተከትሎ እስከ 1983 ዓ.ም ድረስ ለአንድ ግለሰብ አከራይቶ ሲያስተዳድር ቢቆይም ቤቱን ተከራይተው የነበሩት ግለሰቦችም በወቅቱ በአገሪቱ ተከስቶ የነበረውን ለውጥ እንደምቹ አጋጣሚ ተጠቅመው የመንግስት የሥራ ኃላፊዎችን ጭምር በጥቅማ ጥቅም ደልለው የይዞታ ማረጋገጫ ካርታ በራሳቸው ስም ካስወጡ በኋላ ለሌላ ሶስተኛ ወገን በሽያጭ ያስተላልፋሉ። እስከ 1991 ዓ.ም ድረስ ባለቤት ነኝ ብለው ይሄንን ቤት እንደምታየው 1500 ካሬ ሜትር ነው ይዘው ከቆዩ በኋላ 1991 ዓ.ም ላይ ለሌላ ደግሞ እኚህ ሰው ለሌላ ሶስተኛ ወገን ይሄንን ቤት ለማስተላለፍ ችለዋል ማለት ነው። ይሄንን ቤት ሲያስተላልፉ ተሰጠኝ ያሉትን እነዛን በህገ ወጥ መንገድ ያገኟቸውን ሰነድ እንደ ዋና ሰነድ በመጠቀም ቤቱ የኔ ነው ሲሉ ሰዎችን በማሳሳት ይሄንን ቤት ለማስተላለፍ ችሏል። ነገር ግን እነዚህ ቤቱ ተላለፈልን የሚሉት እኛው ሶስተኛ ወገኖች ግዥውን በሚፈጽሙበት ሰዓት ይሄን ቤት እኚህ ግለሰብ በምን ያገኙት በውርስ ነው፣ በሽያጭ ነው፣ በምሬት ነው ወይስ በምን በተለይ ወይ ደግሞ በስጦታ ነው ያገኙት ወይስ ሌላ በተለየ በምን መንገድ በፍርድ ቤትም ትዕዛዝ ጨምሮ አገኙት የሚለውን ሳይመረምሩ እዚህ ቤት ላይ ለ16 ዓመት ኪራይ እየከፈሉ የቆዩበት ቤት መሆኑን ሳያጣሩ ወይ ደግሞ ማጣራት ሲገባቸው ሳያጣሩ ክፍለ ከተማ የተደራጀ ማህደር እሱን አስወጥተው ሳይመለከቱ ግዢ ሊፈጽሙ ይችላል ማለት ነው። ከዚህ በኋላ ነበር ኮርፖሬሽኑ በደረሰው ጥቆማ መሰረት የመንግስት የሆነው ይህ ንብረት በግለሰቦች እጅ መግባቱን ያረጋገጠው። የሆነው ነገር ምንድነው? እኚህ ግለሰቦች 1991 ዓ.ም ይሄን ቤት ከገዙ በኋላ እየቆዩ እያደሩ ሲሄድ እርግጠኞች መሆን ያቅታቸዋል ይመስልናልና ያደረጉት ምንድነው? ባልና ሚስቶች ናቸው። ከትግራይ ክልል ከትግራይ ብሔራዊ ክልላዊ መንግስት የዛ ክልል ነዋሪ የነበሩ ሰዎች ናቸው። ያስቡና ንብረቱን ሆን ብለው ለማሸሽ ምን ያደርጋሉ? ትግራይ ክልል ሄዱና ተፋተናል የሚል የፍቺ ክስ በትግራይ ክልል ማህበራዊ ፍርድ ቤት ያስገባሉ ማለት ነው። በትግራይ ክልል ማህበራዊ ፍርድ ቤት የፍቺ ክስ ካስገቡ በኋላ ማህበራዊ ፍርድ ቤቱ ፍቺውን ፈቅዶ ቀጥታ ያደረገው ምንድነው? ንብረት አካፍላለሁ ብሎ
የንብረት ዝርዝር ቀረበና ይሄ ላንተ ይሄ ለኔ የሚለው ነገር ውሳኔ ይሰጣል። የንብረት ክፍፍሉን እኚህ ግለሰቦች እኛውን ሶስተኛ ወገን ያልኳችሁ ግዢውን የፈጸሙ ግለሰቦች ተካፍለው ነው የመጡት። በሽምግልና ተካፍለው ፍርድ ቤቱ ያጽድቅልን የሚል ይዘው መጡ። ሲያመጡት ምንድነው ይሄንን የመንግስትና የህዝብ ንብረት መንግስት በአዋጅ የወረሰውን የፌደራል መንግስት ንብረት ያደረጉት ምንድነው የጋራ ንብረት ስለሆነ እኩል ቦታ ይካፈልልን ብለው ተካፍለው አመጡ። ፍርድ ቤቱ አጸደቀው። የሰጠው ትዕዛዝ ምንድነው ይካፈሉ የጋራ ንብረት ስለሆነ የቂርቆስ ክፍለ ከተማ የመሬት ማናጅመንት ቢሮ ይሄንን ቦታ የጋራ ንብረታቸው ስለሆነ እንዲያካፍል ትዕዛዝ አዝዣለሁ ብሎ ከመቀሌ ትዕዛዝ አዘዘ ማለት ነው የመቀሌው ፍርድ ቤት። የሆነው ነገር ምንድነው ይሄ ቤት እኮ የመንግስት ቤት ነው ወደሚል ነገር ሲመጣ እኛ የፌደራል ቤቶች ኮርፖሬሽን በዛን ሰዓት ቤቱ በግለሰቦች መወሰዱን ተረዳ ማለት ነው። ከዚህ በኋላ ነው ያለንን ሰነዶች አደራጅተን ማስረጃዎችን ሰብስበን ያለውን ነገር አደራጅተን ተገቢ የሚባለውን ባለሙያ በመመደብ ወደ ክልሉ የተጓዝነው። ወደ ትግራይ ክልል ቀጥ ብለን ተጓዝን። የትግራይ ክልል እነሱ ሲያካሄዱበት የነበረው ፍርድ ቤት ውስጥ ጣልቃ በመግባት የተጀመረው ክርክር 6 ዓመታት ገደማ ፈጅቶ ከመጀመሪያ ከጀመረበት ከማህበራዊ ፍርድ ቤት የክልሉ የአንድ ወረዳ ፍርድ ቤት ቀጠለ፣ ከዛ ከፍተኛ ፍርድ ቤት ቀጠለ፣ ጠቅላይ ፍርድ ቤት እያለ የክልሉ ሰበር ሰሚ ችሎት ድረስ ክርክር በማድረግ ውሳኔ ለማስወሰን ችለናል። ኢትዮጵያ ለምን ደሃ ሆነች? ሀብታታ ንብረታታ ነው ወይስ ሌላ ነው ችግሩ? ዳይሌማው ምንድነው የሚለው ነገር ብዙዎቻችን እንጨነቃለንና ከዚህ ከትንሹ ከአንድ ተቋም ብንነሳ ራሱ በእኛ ሀገር ድህነት የሆነው የኛው ችግር የኛው ያለ መስራት ችግር ያለ መወሰን ያለ መቆርቆር ምን አገባኝ ማለትና እነዚህ ምን አገባኝና ያለ መስራት ያለ መወሰን ደግሞ ሀገርን እንደሚጎዳ ያለ መገንዘብ ነው ለድህነታችን ትልቅ አዲስ አበባ ላፍታ ወጣ ብለን የበረሃ ንግስት ወደ ሆነችው ድሬዳዋ ከተማ እንሻገር። ይህ ቦታ ለምስራቁ የአገሪቱ ክፍል የሚከፋፈል ነዳጅ ማከማቻ ዴፖ ሆኖ ሲያገለግል የቆየ ነው። በዚያው የሚገኙ የነዳጅ ማስተላለፊያ ቱቦዎችና ዲናሞዎች የምርት ዘመናቸውን የሚገልጹ መረጃዎች በላያቸው ላይ ታትሞ ይታያል። እዚህም በመንግስት ይዞታ ላይ ሌላ ወንጀል፣ ሌላ ስህተት ተፈጽሟል። ልክ እንደ ሌሎቹ የአገሪቱ አካባቢዎች ሁሉ የ1967ቱን አዋጅ ተከትሎ በድሬዳዋ ከተማ የሚገኘው ይህ ስፋቱ 18000 ካሬ ሜትር የሆነውን ይዞታ ተረክቦ ሲያስተዳድር ቆይቷል ኪዊአድ። ታዲያ ለአንድ ድርጅት በኪራይ አገልግሎት በመስጠት ላይ የቆየው ይህ ቦታ ባልታወቀ መንገድ ወደ ግለሰቦች ይዞታነት ተዘዋውሮ ተገኘ። የመንግስት የልማት ድርጅቶች በፕራይቬታይዜሽን ኤጀንሲ በኩል ቀርቦ ተቀባይነት አግኝቶ ወደ ግለሰብ ይዙር ተብሎ ወይም ወደ ግል ካምፓኒ ይዙር ተብሎ ውሳኔ ሲወሰን፣ ሁለተኛ በኢንቨስትመንት በመንግስት ይዞታነት የተያዙ በኢንቨስትመንት ውሳኔ ሲሰጡ በወቅቱ በነበረው አሰራር፣ ሶስተኛ ፍርድ ቤት ለቀድሞ ተከራዮች በክርክር አላግባብ ነው የተወረሰብን ብሎ ሲከራከሩ በሚያገኙት የህግ መብት ሊመለስ እንደሚችልና ካርታ ሊወጣ እንደሚችል ነው አሰራሮቹ የሚያስረዱት። ይሄ ከፋይሉ ላይ ከተማ አስተዳደርም ካገኘውት ፎርጅት ከተሰራው ፋይል ላይ ይሄ የለም፣ እኛ ጋር ካለው ኦሪጂናል ፋይል ላይ የለም። ይህንን ተከትሎ ኮርፖሬሽኑ ያለ አግባብ ይዞታው ላይ የደረሰውን ዝርፊያ በተመለከተ ስለ ሁኔታው ለማጣራት የከተማ አስተዳደሩን የመሬት ልማት አስተዳደር በደብዳቤ ቢጠይቅም ምላሽ ሳያገኙ ቆይቷል። አጣርተን ውሳኔ ለመስጠት ጊዜ ያስፈልጋል የሚል መልስ ነው የሰጡት። በዚህ ሂደት እስከ 2013 ድረስ ሄደ። 2013 ላይ ነገሮች ወደ ሌላ አቅጣጫ ሄዱ። ንብረቱ እንዳለ ይዞታው ወደ ላንድ ባንክ ተመልሶ የኦይል ሊቢያም ካርታ መክኖ ወደ ላንድ ባንክ ተመልሶ እንደ አዲስ በሊዝ እንደተሰጠ ይዞታ
ተሸንሽኖ ለሌላ አካል ተሰጥቷል የሚል መረጃ አገኘ። የሚኒስትሮች ምክር ቤት የካቲት 14 2009 22ኛ መደበኛ ስብሰባ የሚኒስትሮች ምክር ቤት ባደረገው ስብሰባ ምንድነው የተደረገው? የፌዴራል ቤቶች ኮርፖሬሽን ይዞታዎችና ቦታዎችን በተመለከተ ለሶስተኛ ወገን እንዳይተላለፍ የሚል ለድሬዳዋ ከተማ አስተዳደር እንዲሁም ለአዲስ አበባ ከተማ አስተዳደር ሰርኩላር ደብዳቤ ተሰጥቷል ማለት ነው። ይህ ቀደም ሲል እንግዲህ በዚህ አይነት መልኩ ያለ ነው 2012 ያን ደንብን ያ ሰርኩላር ደብዳቤ የሚኒስትሮች ምክር ቤትን ደንብ በማድረግ ወደ ግለሰብ እንዲዘዋወር ወደ ሶስተኛ ወገን እንዲተላለፍ የተደረገው ማለት ነው። በአዋጁ መሰረት ጠብቆ የተሄደ መሆኑን አጠቃላይ ሂደቱን የሚያስረዱ የሰነድ ማስረጃዎች በቂ አሉ። በተጨማሪነት የዚህ ምርቱን እንኳን ታጉን በተመለከተ እዚህ ጋር የሚታዩት በተለያዩ ማሽኖች ላይ ታጉን እንኳን ብንመለከት እንደ ግሪጎሪያን አቆጣጠር በ1940ዎቹ አካባቢ የተመረተ ምርት መሆኑን የሚያረጋግጥ ነው ማለት ነው። እነዚህ ሁሉ አመላካች ነገሮች ባሉበት ነው እንግዲህ ይዞታው የኔ ነው በማለት በህገወጥ መንገድ ካርታ እንዲወጣ ተደርጎ ወደ ግለሰቦች እንዲተላለፍ የተደረገው። በመጨረሻም ይዞታው ወደ ቀደመው ቤቱ ተመልሷል። ኮርፖሬሽኑ መረጃ አደራጅቶ ባካሄደው የፍርድ ቤት ክርክር ውሳኔ አሰጥቶ የህዝብና የመንግስት ሀብትነቱን አረጋግጧል። እኛ ክርክራችንን በአዋጅ 4767 መወረሱ የሚያስረዱ የሰውና የሰነድ ማስረጃዎችን ይዘን ቀርበናል። እንግዲህ የይዞታው በዚህ መሰረት እንግዲህ ፍርድ ቤቱ ግራቀኙን በማከራከር በነገራችን ላይ ትልቅ የሆነ ክርክር የነበረበት ነው። እንግዲህ የይዞታውን በአሁኑ ሰዓት በዚህ መሰረት ውሳኔው ለፌዴራል ቤቶች ኮርፖሬሽን በአዋጅ መወረሱን በማረጋገጥ ውሳኔ አስተላልፎበት ይዞታውን በአሁኑ ሰዓት የፌዴራል ቤቶች ኮርፖሬሽን የተወሰነ መሆኑን ለማረጋገጥ ፈልጋለሁ። በጣም ረጅም ጊዜ የወሰደብን ድሬዳዋ ላይ ነው ማለት ነው። ግን ከዛ አካባቢ ብዙ ስራ አስኪያጅ መርጠን መጨረሻ ላይ ሲቸግረን ከዚሁ እዚህ ያለውን የሪፎርም መንፈስን እዛ ሄዶ የተወሰነ መስመር ካስያዘ በኋላ እዛው አካባቢ ያሉትን ሰዎች ቦታ እናስይዛለን ብለን ነው ከዚህ ሰው የላክነውና ብዙ ህገወጥ ተግባሮች የነበሩበት ማምን እንደሚሰራና ህገወጡ ራሱ ህግ የሚያስከብረው የሆነበት ቦታም ያጋጠመን ሁኔታ አለ። ነገር ግን ነገሮቹን በደንብኛ በረጋ መንፈስ በደንብ ተረጋግተን በማሳመን እዚህ ያለውን ለውጥ ምሳሌ አድርገን እዛም ተመሳሳይ ነገሮች ከፈጠርን አሁን ባለችው ቤት መጣላት ሳይሆን ብዙ ቤቶችን ገንብተን አሁን ለያዙት ብቻ ሳይሆን ቤት ላላገኙት ማቅረብ ይቻላል የሚለው ነገር ከአመራሮቹም ከከንቲባዎቹ ጀምሮ ከህዝብም ጋር ከደንበኞቻችንም ጋር ባደረግነው ውይይት አሁን ወደ ጥሩ መስመር ስለገቡልን አሁን ባለፈው ጊዜ በፍርድ ቤት ተከራክረን ያሸነፍናቸውን ኬዞች እብን ከከንቲባው ጀምሮ ሁሉ እኛን ተባብረው የነበረውን ነገር የሰበሩበት ሁኔታ ስላለ እኛ የምንወስደው መጀመሪያውን ተቋሙ በደንብ ስላልሰራ ነው እንጂ የሰው ክፉ ወር የደንበኛ መጥፎ አለ ብለን አንወስድም ማለት ነው። እነሆ ከድሬዳዋ ቆይታችን ዳግም ወደ አዲስ አበባ ተመልሰናል። ጉዳያችን ግን አልተቀየረም። አሁንም በህገ ወጥ መንገድ በግለሰቦች እጅ ለዓመታት ቆይተው ወደ መንግስት ስለተመለሱ ይዞታዎች ማውጋታችንን እንቀጥላለን። ቦታው በአዲስ አበባ ከተማ በቂርቆስ ክፍለ ከተማ አስተዳደር ልዩ ስሙ ላንቻ ላቦራ ተብሎ በሚጠራው አካባቢ ነው። እዚህም ሌላ ታሪክ አለ። ይህ 1800 ካሬ ሜትር ስፋት ያለው የንግድ ቤት ላለፉት 21 ዓመታት በግለሰቦች ተይዞ ቆይቷል። የቀድሞ ፕራይቬታይዜሽን ኤጀንሲ በአዋጅ 11087 ከአዋጅ ውጭ የተወረሱ ቤቶችን ለመመለስ ሲቋቋም ቤቱ ይገባናል የሚሉ ግለሰቦች በ1988 አቤቱታ አቀረቡ። ቤቱ ከአዋጅ ውጭ የተወረሰብን ስለሆነ ሊመለስልን ይገባል በሚል ማለት ነው። ስለዚህ ኤጀንሲው ጉዳዩን ካየ በኋላ ልክ ነው ከአዋጅ 4767 ውጭ ነው የተወረሰባቸው በሚል ቤቱን መለሰላቸው። ይህ በሚሆንበት ጊዜ እንግዲህ እኛ በፍጹም ቤቱ በአዋጅ 4767 የተወረሰ ነው በትርፍነቱ፣ ስለዚህ ሊመለስላቸው አይገባም በሚል እስከ ቦርድ ድረስ ክርክር አቅርበን ነበረ። ከዛ በኋላ ቤቱን ተረክበው ግለሰቦቹ ማስተዳደር ጀመሩ። ይሁንና መንግስት አዋጅ 572 2000 በማውጣት አላግባብ ለግለሰቦች በቂ ባልሆነ መረጃ በሐሰተኛ መረጃ ቤቶች የተመለሱ መሆኑ ስለተረጋገጠ
ሊመለሱ የማይገቡ ቤቶች ስለተመለሱ በድጋሚ ጉዳያቸው ሊታይ ይገባል በሚል አዋጅ ወጣ። በሐሰተኛ ማስረጃ ለግለሰቦች ከተመለሱ ቤቶች መካከል አንዱ መሆኑን ተከትሎ ኮርፖሬሽኑ አቤቱታን አቀረበ። በዚያ አቤቱታ መነሻነት ኤጀንሲው ልክ ነው ቀድሞ ሲመለስ በቂ ባልሆነና ሐሰተኛ በሆነ ማስረጃ ነው ይሄ ቤት የተመለሰው፣ ስለዚህ ቤቱ ከአዋጁ ውጪ ሳይሆን የተወረሰው በአዋጁ አግባብ ነው የተወረሰው በሚል ቤቱ ወደ ኮርፖሬሽኑ እንዲመለስ አደረገ። ይህ በሚሆንበት ጊዜ እንግዲህ ግለሰቦቹ ኤጀንሲው የሰጠው ውሳኔ ተገቢ አይደለም በሚል ለቦርዱ አቀረቡ። ቦርዱ ላይም ውሳኔው ጸና። ከዛ ምንድን ነው የሆነው? በተለያየ ደረጃ ባሉ ከመጀመሪያ ደረጃ ፍርድ ቤት እስከ ፌደራል ሰበር ሰሚ ችሎት ባሉት የፌደራል ፍርድ ቤቶች ላይ አቤቱታ ሲያቀርቡ ነበር በተደጋጋሚ ጊዜ ማለት ነው። እንግዲህ 1988 ላይ ነው አቤቱታ ያቀረቡት። ከዛ በኋላ ሂደቱ ቀጠለ። ይህ በሚሆንበት ጊዜ ረጅም ክርክር ነው የፈጀው። እስከ 2009 ድረስ ከፌደራል ሰበር ሰሚ ችሎት ክርክር በማድረግ የፌደራል ሰበር ሰሚ ችሎት ጥቅምት 2009 ላይ ልክ ነው ይሄ ቤት በአዋጅ 4767 በትርፍነት የተወረሰ ቤት ነው፣ ስለዚህ የመንግስት ቤት እንጂ ግለሰቦች አይደለም በሚል ከ21 ዓመት ከፈጀ ክርክር በኋላ ነው እንግዲህ ቤቱ ከግለሰቦች ወደ መንግስት ሊገባ ይቻላል። አሁን ላይ ኮርፖሬሽኑ ከ252 ሺህ ብር በላይ በወር እያከራየው ገቢ ለመንግስት እያስገባ የሚገኝበት ሁኔታ ላይ ነው ያለው። ስለዚህ ምንም እንኳን አሰልችና ለአስጨራሽ ትግስትን የሚጠይቅ ክርክር ቢሆንም ረጅም ጊዜ የፈጀ ክርክር ካረግን በኋላ የመንግስት የሆነ ንብረት ወደ መንግስት እንዲገባና ለህዝብ ጥቅም እንዲውል ማድረግ ችለናል ማለት ነው። የምትመለከቱት ይህ ይዞታ ደግሞ ስፋቱ 5841 ካሬ ሜትር ሲሆን በአዲስ አበባ ከተማ ወረዳ 19 ቀበሌ 56 በተለምዶ ብሔረ ጽጌ ፓርክ ተብሎ በሚጠራው አካባቢ የሚገኝ ነው። የህዝብና የመንግስት ንብረት የሆነው ይህ ይዞታም በህገወጥ መንገድ በግለሰብ እጅ ወድቆ ለዓመታት ቆይቷል። እንዴት? የቀድሞ የቤቱ ባለቤት የነበሩት ለሀገርና ለህዝብ ጠቃሚ የሆነ ስራ ወደ ውጪ የሚላኩ ስራዎችን ከ200 እስከ 300 ያሉ ሰራተኞች ቀጥሬ መንግስትንም ራሴንም እንድጠቅም ይፈቀድልኝ ብለው ለቅርንጫፍ ኃላፊዎች አመልክተው የቅርንጫፍ ኃላፊዎች ቤቱን እንዲይዙ ያደርጋሉ። ይሄንን ካደረጉ በኋላ 74 ዓመተ ምህረት ላይ ኪራዩን እንዲከፍሉ በሚጠየቁበት ጊዜ አይ እኔ የቤቱ ባለቤት ስለሆንኩ በአጋጣሚ ልስራበት ብለው ነው የያዙት። ልክ በንብረትነት እንደተመለሰላቸው በማስመሰል ኪራይ ልከፍል አይገባም ብለው በማለታቸው በወቅቱ ጉዳዩን እንደዚህ ኪራይ ለማስከፈል ክስ ተቀብሎ የሚያየው የፍርድ ሸንጎ ስለነበረ ጉዳዩ ለፍርድ ሸንጎ የቀርብና የፍርድ ሸንጎ የከፍተኛውም የወረዳውም ሊከፍሉ አይገባም ብሎ በመወሰኑ በወቅቱ ስልጣን የነበረው የአዋጅ 4767 ተርጓሚና አጣሪ ኮሚቴ ኪራዩን ከፍለው ቤቱን እንዲያስረክቡ ተወሰነባቸው። ይህንን ውሳኔ በመያዝ ኮርፖሬሽኑ ኪራዩን በማስከፈል ቤቱን ለመረከብ ለፍርድ ቤት ጥያቄ ባቀረበ ጊዜም የአስተዳደር አካላት የሰጡት ውሳኔ ፍርድ ቤቱ ማስፈጸም እንደማይችል በመገለጹ ኮርፖሬሽኑ ቤቱን መረከብ አልቻለም ነበር። በመሆኑም አጣሪ ኮሚቴው የሰጠውን ውሳኔ እንደ አንድ ማስረጃ በመጥቀስ ለመደበኛ ፍርድ ቤት ክስ በማቅረብ ውሳኔ ለማሰጠት ተችሏል። መንግስት ይሄንን ቤት ይዞ ወርሶ ማስተዳደሩ ቆጭቷቸው ስለነበረ ከፍተኛ ጥረት ነው ያደረጉትና በተደጋጋሚ ቤቱ የሚመለስበትን አግባብ ያደርጉ ነበር። የተለያዩ ካርታ ቀድሞ በአዋጅ 4767 የተሻሩ ካርታዎችን ፕማ ምናምን የሚባሉ ካርታዎችን በማውጣት ቤቱ እንዲመለስላቸው ለማድረግ ከፍተኛ ጥረት አድርገዋል። የመደበኛ ፍርድ ቤት ጉዳዩን በአግባቡ ከመረመረና ካየ በኋላ ቤቱን ለቀው እንዲያስረክቡ ኪራዩንም ብር 1500 ኪራይ ተሰልቶ እንዲከፍሉ ውሳኔ ያሳረፈ። የክርክር ሂደቱ በተገቢው መልኩ በእንደዚህ አይነት መልኩ ዘመናዊ በሆነ መልኩ በጥብቅ ዲሲፕሊን የሚመራ ከሆነ እንኳን ይሄ የማሸነፍ አሁን እያሸነፍን ያለናቸው ብቻ አይደለም መታወስ ያለበት ኢቭን የኮርፖሬሽኑ መምጣት የነበረባቸው የህዝብና የመንግስት መምጣት ያለባቸው ገና ብዙ ይዞታዎች ላይ ጠንክረን የምንሄድበት ነው።
አሁንም እየሄድን ያለነው ጠንክረን እንሄዳለን። ህዝቡም ደግሞ ይህን ለውጡን በማየት ደግሞ ከጎናችን እንደሚሆን ሙሉ እምነት አለኝ። ይዞታም ያላግባብ በህገ ወጦች ተይዞ ለዓመታት የቆየ ሲሆን ኮርፖሬሽኑ ባካሄደው ጠንካራ ክርክር አሁን ላይ ከህገ ወጦች ተቀብሎ ለህዝብ ጥቅም አውሎት ይገኛል። ፌደራል ቤቶች ኮርፖሬሽን ለመንግስት ያስመልሳቸው ቤቶችና ይዞታዎች ብዛት አሁን ላይ 20 ደርሰዋል። ቀሪዎቹን ደግሞ ባጭሩ እንመልከት። ቄራ አካባቢ ካሹ ገራዝ እየተባለ የሚጠራውና 1500 ካሬ ሜትር ይዞታ ከህገወጥ ግለሰቦች የተመለሰ ሰሜን መዘጋጃ የሚገኝ በግለሰቦች ለ43 ዓመታት ተይዞ የነበረና ስፋቱ 616 ካሬ ሜትር የሆነ ሳሪስ አቦ አካባቢ 133 ካሬ ሜትር የመኖሪያ ቤት ኤግዚቢሽን አካባቢ በተለምዶ ጁቬንቱስ ክለብ የይዞታ ስፋቱ 9333 ካሬ ሜትር ስፋት ያለው ለ43 ዓመታት በህገ ወጦች ተይዞ የቆየ ቦሌ አካባቢ 1000 ካሬ ሜትር ስፋት ያለው ይዞታና ለ24 ዓመታት በግለሰብ እጅ የቆየ ምሳሌም አካባቢ የሚገኝ ስፋቱ 330 ካሬ ሜትር የሆነ ጊዮርጊስ አካባቢ የሚገኝ ለ40 ዓመታት በግለሰቦች የተያዘ ስፋቱ 714 ካሬ ሜትር የሆነ ኳስሜዳ አካባቢ ለ29 ዓመት በግለሰቦች የተያዘና 310 ካሬ ሜትር ይዞታ ያለው ጎጃም በረንዳ 74 ካሬ ሜትር የንግድ ቤት ለ3 ዓመታት በግለሰብ እጅ ከቆየ በኋላ የተመለሰ ጌጃ ስፈር ለ30 ዓመታት በህገ ወጦች ተይዞ የነበረ ስፋቱ 2073 ካሬ ሜትር የሆነ ቦሌ አካባቢ ለ33 ዓመታት በግለሰቦች የተያዘ ስፋቱ 500 ካሬ ሜትር የሆነ ለ42 ዓመታት ቂርቆስ ክፍለ ከተማ ልዩ ስሙ ስቴዲየም አካባቢ ስፋቱ 684 ካሬ ሜትር የሆነ ቸርችል ጎዳና ከጥቁር አንበሳ ትምህርት ቤት ፊት ለፊት ስፋቱ 1000 ካሬ ሜትር የሆነ መኖሪያ ቤት አፍሪካ ህብረት አካባቢ ስፋቱ 1000 ካሬ ሜትር የሆነ የንግድ ቤት ህብረተሰቡ በእንደዚህ አይነት መልኩ ይዞታዎች በህገወጥ መንገድ በተሳሳተ ሰነድ በህገወጥ ሰነድ የይዞታ ባለቤት ለመሆን የሚያደርገው ጥረት ከዚህ ድርጊታቸው እንዲቆጠቡ ሁለተኛ በእንደዚህ ይዞታዎችም ደግሞ ከዚህ በህገወጥ መንገድ በመጣው ሰነድ መነሻ በማድረግ ሊመጣ እንደሚችል በመረዳት ጥንቃቄ ማድረግ እንዳለባቸው ጭምር ነው። የፍትህ አካሉም ደግሞ የሚቀርብለትን ሰነድ ማስረጃ ሲመዝን እንደዚህ አይነት ሰነዶች ተጨበርብረው በተለያዩ መንገዶች ሊመጡ እንደሚችሉ በመረዳት ተገቢውን ምርመራ ማስረጃ ምዘናን መርህን ተከትሎ ተገቢውን ምርመራ በማድረግ ተገቢውን ውሳኔ ይሰጣል መስጠት አለበት የሚለው መልእክት ነው ማስተላለፍ። አሁን በፍርድ ቤት ተከራክረን ያስመለስናቸው ከ20 በላይ ይዞታዎች ለህዝብ ጥቅም ቢውሉ ባለፉት 40 ዓመታት ሌላው ነገር ቀርቶ ከነዚህ ቤቶች የሚገኘው ሀብትና ንብረት ሌሎች ብዙ ቤቶች ተገንብቶ በቤት እጦት ለሚቸገሩ የኢትዮጵያ ዜጎች መፍትሄ ይሰጥ ነበር ማለት ነው። ስለዚህ በአጭር ጊዜ ውስጥ እዛም እዚህም ያሉት የተደባበቁና ባልተገባ ሁኔታ የሚጠቀሙ አካላቶችን ስርዓት እንዲይዙ አድርገን ወደ ትክክለኛው ቋት ብንመልሳቸው መሪያችንም ዶክተር አብይ አህመድ ኢትዮጵያን በአጭር ጊዜ ውስጥ ከድህነትን ታሪክ አድርጋ ወደ ብልጽግና ትሻገራለች የሚለውን ራዕይ ኦን ማድረግ የማይቻልበት ምንም ምክንያት የለም ብዬ ነው ማለት ነው። በህገ ወጥ መንገድ በግለሰቦች ተይዘው ረጅም ዓመታትን ያስቆጠሩትን እነኚህን ይዞታዎች የማስመለሱ ሥራ ዘለግ ያለ ጊዜን ወስዷል። ጉዳዮቹ በውስብስብ ማስረጃዎች በተተበተበ የክርክር ሂደት ውስጥ አልፈዋል። የኮርፖሬሽኑ የህግ ባለሙያዎች በተለያዩ ማማለያዎች ሳይታለሉ በህዝብና በመንግስት መካከል መተማመን እንዲፈጠር ሰርተዋል። በሚደርስባቸው ዛቻና ማስፈራሪያ ሳይንበረከኩ ለሙያቸው ታምነው የገቡትን ቃል ኪዳን በተግባር አሳይተዋል። ለመንግስት ንብረት ተከራከረ። መንግስት እኮ ብዙ ነገር አለው። ምንድን ለመንግስት እንደዚህ የሚያረጋ ለምንድን ለመንግስት እንደዚህ ወገባችሁን ይዛችሁ የምትከራከሩት? ወይስ ሌላ የሚሰጣችሁ ጥቅም አለውላ ትባላለህ? የመንግስት ንብረት እንደ ባለቤት አልባ ንብረት በቃ ፈላጊ የሌለው ንብረት አርገት ተደርጎ ነው የሚወሰደው።
እኛ ኮርፖሬሽን ላይ ግን ለየት የሚያደርገው ነገር እኔ ይሄን ጉዳይ ይዤ የተከራከርኩ ባለሙያ በሆንም ሁሉንም ባለሙያዎች ብጠይቃቸው በኮርፖሬሽኑም ይታወቃል። ልክ ማለት እንደ ግል ንብረት ነው ላይክ የራስ ንብረት እንደተወሰደበት አይነት ነው ፋይት የምናደርገው። ባለሙያዎቻችንም በዚህ አይነት መልኩ ትልቅ መስዋዕትነት ለትውልድ አሻራ የትውልድ አሻራቸውን እያስቀመጡ ነው ያለው። በትክክለኛ ቦታ ሆኖ በመምራት ደግሞ ያ ማለት በጥብቅ ዲሲፕሊን ሊከፈለው መስዋዕትነትን ሁሉ ጭምር ተቀብሎ በመመራቱ የበላይ አመራሩ የቅርብ ክትትል በማድረጉ ቦርዱ ድጋፍ በማድረጉ እነዚህ ነገሮች እንደተጠበቀ ሆኖ የሚያደርገው ድጋፍ ውጤት እንደተጠበቀ ሆኖ ምንድነው ያደረገው ዳይሬክቶሬቱ ከህጉ አግባብ ከክርክር ሂደቱ ከማድረጉም በላይ ህጎች መመሪያዎች ኮርፖሬሽን እንዲሻሻሉ አድርገናል። ብዙ የሚያጓጉ ነገሮች አሉ። እዚህ አካባቢ የህግ ዲፓርትመንት የኛ ነገር ፈጆችን ከልብ ማመስገን ነው የምፈልገው ማለት ነው። ይዞታዎቻችን በቢሊዮን የሚሸጡ ናቸው፣ በመቶ ሚሊዮኖች የሚሸጡ ናቸው። ለማባበል የሚደረገው ነገር ቀላል አይደለም ከኛው ጀምረው ማለት ነው። ስለዚህ ያንን ሁሉ ስሜታቸውን አሸንፈው ሰልፍለስ ሆነው ከራስ ጥቅም የሀገር ጥቅም ነው የሚበልጠው፣ ሀገሪቷ ስታድግ እኔም አድጋለሁ እኔም ተጠቃሚ ይሆናለሁ የሚለው አመለካከትና የስነ ምግባር መስተካከል እንደ አርአያ ሊወሰድ ስለሚችል የኛን የህግ ባለሙያዎችን በጣም ማመስገን እፈልጋለሁ። በሺዎች የሚቆጠሩ ደንበኞችን ይዞ ግማሽ ምዕተ ዓመት የተሻገረው ፌደራል ቤቶች ኮርፖሬሽን ቀደም ሲል በተቋሙ ይስተዋሉ የነበሩ የአሰራር ግድፈቶችን በማስወገድ በአዲስ ምዕራፍ የላቀ አገልግሎት ለመስጠት በቁርጠኝነት በመስራት ላይ ይገኛል። ፕራይቬቶች የሚለው የ40-45 ዓመት ታሪክ መጥፎ ገጽታ ነው በሰው ጭንቅላት ውስጥ የተፈጠረው። አሁን ያ ታሪክ የለም። በቻለው መጠን ኦልሞስት 100% ሁሉ ነገር ቀርፈናል አንልም። ትላንት የነበረበት ቦታ ግን አይደለም። ይሄ ተቋም ተስፋ የሚሰጥ ጅምር ስኬቶችን እያስመዘገበ ነው ያለው። ብዙ ጫናዎች ደግሞ አሉበት። ስለዚህ እኛ የጀመርነውን ነገር ለኛ ሞራል ሰጥቶ አሁንም የቀሩ የተበለሻሹ ነገሮች እንድናስተካክል የጀመርናቸው ልማቶችም ደግሞ የበለጠ አልመተን በቤት እጦት ለሚቸገሩ የኢትዮጵያ ዜጎች መንግስት ሰራተኛም በለው ነዋሪው ሌላውም አካል የቤት ባለቤት እንዲሆን በሚቀጥሉት 10-20 ዓመታት እንድናደርግ ከተፈለገ በትላንትናው ገጽታ ሳይሆን እኛን መሳል እኛን መገምገም ያለባቸው አሁን ባሉት ለውጦች ላይ ሞራል ሰጥተውን ክፍተቶቻችን እየሞላ ካገዘን ይህ ተቋም ትልቅ ካምፓኒ ሆኖ በቤት አቅርቦት እና አዳዲስ ቴክኖሎጂዎችን በማምጣት በኮንስትራክሽን ኢንዱስትሪ ያለውን ቁልፍ ችግሮች የመፍታት ሚና የበኩሉን በከፍተኛ ሁኔታ ይጫወታል የሚል